እናቴ ማርዳ የት ነሽ? ለአንቺ ብዬ ነው ሁላ ዋጋ እየከፈልኩ ያለሁት። አቡዬ በቃ ለእናትሽ ይቅርታ ታደርጊላትም ማለት ነው? ለምን ደስ አላለሽም? ለሳቢላ መታከሚያ እኮ። ከሳቢ የሚበልጥ ነገር ምንም አይኖርም። ሰሎሜ ምንድን ነው ችግርሽ? ወይኔ እንዴት ነው የምታየኝ? ሚስትህ እኮ ነኝ። ዛሬማ የፈለገ ነገር ይመጣል እንጂ ልጅ ሳላገኝ አልሄድም። እና ደግሞ ስትመጣ ብር ይዘህልኝ። ምን ብር? ትክክለኛውን ነገር እያደረግሽ ነው እንዴ? ልጅሽም እኮ አንቺን የማግኘት መብት አላት። ወይኔ ጉዴ! አሁን የትም አያመልጠውም። ችግር ተፈጥሯል። የምን ችግር? ይሄ ቤት እኮ የሳቢላ ህይወት ነው። መፍጠን አለብን፣ ጊዜ የለንም። ምን ማለት ነው? በገዛ ቤቴ እኮ የፈለኩትን ማድረግ ይችላል። የራሴ የሆነ ሁሉ የራሴ ነው። እቺ ልጅ አትገኝና እማደርግህን ያውቃል። አንቺ እኮ ነገ ልትሞቺ ትችያለሽ። በእህቴ ንብረት እንድትፈነጭ አልፈቅድልህም። አትወደኝም፣ ለዛ ነው ጥላኝ ሄደች። ማርዳ ትክክለኛውን ነገር እያደረግሽ ነው እንዴ? ልጅሽም እኮ አንቺን የማግኘት መብት አላት። ተረጋጊና በሩን አንኳኪ። ልዩ 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 ወዴት ሄደ ነው? ርብቃ ሙልጭ እኮ አንድም ቀን ቢሆን ተናግሮኝ አያውቅም ነበር። ምንም ነገር ባስከፋ በሆዱ ነበር የሚይዘው። አሁን ግን በጣም አስከፍቼዋለሁ። ተናግሮ ማያውቀው ልጅ ይኸው ተናገረ። ጭራሽ ስልኩን ዘጋብኝ። አይዞሽ ልዩዬ። ርብቃ ወይ ቆይ እኔ ራስ ወዳድ ነኝ? አረ በፍጹም። እንደውም አንቺ ከራስሽ በላይ ነው ሰዎችን የምትወጂው። ለዛ አይደል እንደ ራስሽን አደጋ ላይ ጥለሽ እና አብርሃምን እየረዳሽ ያለሽ? አይ ሙልጭ ራስ ወዳድ ነሽ አለኝ። ለጥቅምሽ ሲሆን ብቻ ነው የምትፈልጊኝ እኔን አለኝ። በቃ አይዞሽ፣ ተረጋጊ። አይዞሽ። አንዴ መልሼ ልደውልልኝ ኢንጂነር። በር እየተንኳኳ ነው። ቆይ አሁን እናትሽ ነኝ ስላት ምን ይሰማታል? ጥያት ስለሄድኩ እኮ ጠልታኝ ሊሆን ይችላል። እባክሽን ልጄ እንዳትጠይ። ለአንቺ ብዬ ነው ሁላ ዋጋ እየከፈልኩ ያለሁት። ልዩ ልዩ ለነገሩ አቢ የኔ ፍቅር እንዲኖራት አድርጎ ነው ያሳደጋት። ቆይ ግን አቢ ራሱ በኛውን ምን ይለኝ ይሆን? ሳያስበው በተኛበት ነው ምንም ነገር ሳልነግረው ጥዬው ሄድኩት። ማን ነው? ይሄን ለዓመታት በእኔ ጉዳይ ሲጨነቅ ይሆናል የኖረው።
የኔ ፍቅር ይቅርታ አድርግልኝ እሺ። ቆይ ግን የማደርገው ነገር ልክ ነው? ለዚህ ነው እንዲህ የተሰቃየሁት? ከቤተሰቦቼ ርቄ ኖርኩት? አይ ዛሬማ የፈለገ ነገር ይመጣል እንጂ ልጄን ሳላገኝ አልሄድም። አየሽ የትም አታመልጭም። ቆዳሽ ነው። ወይኔ ጉዴ! አሁን የትም አልመጣው። ምንድን ነው ታውቃል? ሌባ አታውቅም። እሱንም እንደኔ ልታደርገው ነው ማለት ነው። እባክህ እርዳኝ። ያ ሰውዬ ሌባ ነው። ከቅድም ጀምሮ እየተከታተለኝ ነበር። ቆይ አትጣላ። ትንሽ ብቻ መንገድ ሸኘኝ። ቆይ ሌባ ነው አላልሽኝም እንዴ? የምን ሽሮ ማለት ነው እንዴ? ዛሬ እኮ አደብ ካላይ ሲያስኩት ነገ እኮ እኔ ቤትም ሰጥቶ ብሎ ይገባል ማለት ነው። ገባኝ፣ ግን ምን እንደያዘ አናውቅም። በእኔ ምክንያት ችግር ውስጥ እንድገባ አልፈልግም። ትንሽ ብቻ መንገድ እንድሸኘኝ ነው የምፈልገው። ነይ በቃሽ። እሺ ቆይ አይዞሽ፣ አትፍሪ ደግሞ ለሌባ አሁን ተንኳኩቶ አልነበረም እንዴ? ነው ወይስ ጆሮዬ? ለነገሩ ልጆች ሊሆኑም ይችላሉ። ሄሎ፣ መልሼ እደውላለሁ ብዬ ዘገየሁ አይደል? አይሆንም ማርዳ፣ በጭራሽ ስሜታዊ መሆን አትችይም። ይህን ሁሉ ዓመት ይህ ሁሉ መከራና ዋጋ የከፈልሽው በዜሮ ልታባሽው። አይሆንም። በድጋሚ ህይወታቸውን መበጥበጥ አልፈልግም። አስበሽው? አንቺ እኮ ነገ ልትሞቺ ትችያለሽ። ልጅሽ ሳቤላ እናቴን አገኘው ብላ ከመደሰቷ ነገ ሞተሽ ድጋሚ ልቧን ትሰብሪያለሽ። ስለዚህ አርፈሽ ቁጭ በይ። በጭራሽ እንዳታረጊው እባክሽ፣ እባክሽ። አይ በሰላም የኔ ፍቅር፣ የኔ አባት አብዬ። እሺ
እንደ ድሮ ነው። አሁንም ሳቅክ ያምራል። ተው እባክህ። ምን አለበት አንዴ መጥቼ ማቀፍ ብችል? አይ አንተ ለነገሩ እኮ ጉዳይ ከያዝክ አትለቅም። እንዴት እንደናፈከኝ እንዴት እንደምወድ ላንተ ያለኝን ስሜት አንዴ መንገር ብችል ምን አለበት? በጣም የኔ አባት ደግሞ ምንድነው በጣም ከስቷል። ፊቱ ራሱ ጥቁር ቆሽ ብሏል። አሞት ይሆን እንዴ? አይ 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 አይሆንም፣ አትግባ። ገና መቼ ጠገብኩ። ከዓመታት በኋላ እርሜን ዛሬ ባይ ጥላይን ትጋባለህ? እኔ እኮ ግን በጣም ነበር የናፈቀኝ። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናን በሚያስተናግደው ታላቅ እስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ እድል በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞል የያዘ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶችን ከ4.8 ሚሊዮን ብር ሙሉ ክፍያ ጀምሮ በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። በተጨማሪም የንግድ ሱቆችን በፒያሳ በጋርመንትና በገናን፣ የመኖሪያ አፓርትመንት ቤቶችን ደግሞ በሳር ቤት ቫቲካን ኤምባሲ፣ ፒያሳ ሊሴ ገብረ ማርያም ትምህርት ቤት፣ አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያሉ ሳይቶቻችን በሽያጭ ላይ ይገኛሉ። አሁኑኑ ወዲደውሉና የህልሞን ማረፊያ በእጅዎ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ ጀዝባ እቅዴን በሙሉ ገደል ከተተው። ማድረግ ያለብኝ በሙሉ አደርጋለሁ እንጂ ይህ ቤትማ ከኔ ውጭ አይሸጥም። ሄሎ ሄሎ አለቃ። ሲኖ፣ ቆይ ምን አባሆነ ነው ስልክ ማታነሳው? አለቃ ችግር ተፈጥሯል። የምን ችግር? ልጅቷ አምልጣለች አለቃ። ምን? የልዩት አመለጠች? አዎ። አንተ ደደብ ስጋ ብቻ። ቆይ ምን አባስ ታረግ ነው ያመለጠች? ይቅርታ አለቃ፣ አጥምዳኝ ነው። አጥምዳኝ? ቆይ ምን አባቱ አድርጋ ነው ያጠመደች? ስማ፣ እቺ ልጅ አትገኝና እማደርግህን ያውቃል። አለቃ አታስብ፣ ትገኛለች። እንደዛ ቢሆን ነው የሚሻለው። ለማንኛውም አሁን የት ነህ? እሺ እመጣለሁ። እሺ አለቃ። ደደብ፣ ያም ያህል ሰውነት ተሸክሞ አንዲት ፈሪሴት ታመልጧለች። አንድ ስራ እንኳን መስራት አይችልም። ወይኔ ማርኮ፣ ከነዚህ ጋር ነው ስራ የምሰራው። ሄሎ፣ ሙልጭ እባክህ አንዴ አዳምጠኝ። ርብቃ? አዎ አለች። ቆይ አንዴ ላገናኙት። ማን ነው? ይቅርታ ርብቃ፣ ስልኩን ሳላ ያነሳሁት አባትሽ ናቸው መሰለኝ። አባዬ? ሄሎ አባ። ደህና ነኝ አባ፣ እንዴት ነህ? ክፍለ ሀገር? ጥሩ ነው፣ ምንም አይልም። አይ አይበርድም አለ አባ። ምንም አትጨነቅ፣ ሁሉም ነገር አለ።
ምን ፈልገህ? ገንዘብ? አዎ ልክ ነህ። ቤት ያለው ሌላ ጊዜ ይቀመጥ። እሺ ምን ያህል ነው የምትፈልገው? 150 ሺህ ብር? አረ ችግር የለውም አስገባልሃለሁ። እሺ አባ። እሺ ቻው። ደግሞ አትጨነቅ፣ እኔ ምንም አልሆንም። እሺ ቻው። እሺ ምነው ርብቃ ችግር አለ እንዴ? አይ አባቴ ነው የተወሰነ ገንዘብ ፈልጎ ነው። ብታይ በጣም ምስኪን አባት ነው ያለኝ። ልጁን ሳይሆን ሌላ ሰው የሚጠይቅ እኮ ነው የሚመስለው። በጣም የዋህ ነው። አይ ደስ ይላል። ግን ስለ ክፍለ ሀገሩ ነው? አባቴ ክፍለ ሀገር እንዳለው ነው የሚያውቀው። ያው በግድ ታግቻለሁ አለለው ነገር። አውስማ እንዴት እንደዛ ትያቸዋለሽ? በቃ ልዩዬ ፊትሽን ታጠቢና ረፍት አድርጊ። ነገ ጧት ታወሪዋለሽ። ካልሆነ ደግሞ ነው ያለው። ይነጋልኛል ብለሽ ነው? ይነጋል። ልዩ አዘነች ብሎ ሳይነጋል ይቀር? እንደዚህ ስትስቂ እኮ ነው የሚያምርብሽ። ርብቃ በእውነት በጣም መልካም ሰው ነሽ። አመሰግናለሁ። አሁን እኮ እህትማማቾች ነን። አንዳችን ለአንዳችን መቆም ግዴታችን ነው። እሺ በጣም አመሰግናለሁ። ምንም አይደል። በቃ ከዚህ በኋላ አይመጣብኝም። ችግር የለውም። ትንሽ ሸኝሽ። አይ አያስፈልግም። ይሻላል? አዎ። እሺ በይ። አባት። አቤት። ወደ ሀገሬ መመለሻ ብር ልጠይቀው? አይ ይደብራል። ከዛ ወራጅ ነው ድጋሚ ብር ልጠይቀው? አረ በጣም ሼፍ ነው። ምን ፈልገሽ ነው? ችግር የለውም ጠይቂኝ። ከቻልከው አደርገዋለሁ። እሺ ስልክ ታስደውለኛለህ? ስልክ ለመጠየቅ ነው እንደዚህ ሆንሽው? እህቴ ጋር መደወል ፈልጌ ነው። እንኪ ደውል። እንኪ ደውል። ስልኩ ዝግ ነው። ወይኔ ሲያናድድ! የልዩ ስልክ ዝግ ነው። አመሰግናለሁ። እሺ ችግር የለውም። ደህና ሁን። እሺ በይ። ማርኮ ጨረስክ? በቃ መጣሁ። ልብስ ቀይሬ ልምጣ። ምን ነው ችግር አለ? አይ የለም፣ አንድ የሚሄድበት አስቸኳይ ጉዳይ ገጥሞኝ ነው። በቃ ለሌላ ጊዜ ቅጠራቸው። ለምን? ስለማንችል ነው። ማለቴ ስለማልችል እኮ። አንተ ካልቻልክ ነው እሄዳለሁ። ያለ እኔ? አዎ፣ ህፃን ልጅ እኮ አይደለሁም። ነገሮችን በራሴ ማድረግ እችላለሁ። ኧረ በራስህ ልታረግ፣ ከዛን ያየር ላይ ልቀር። እንደዛ በፍጹም አይሆንም። ምን ሆነሃል ማርኮ? ሌላ ቀጠሮ እንዳትይዝ እኮ ቀድሜ ነግሬህ ነበር። ደግሞ ከሳቤላ ህይወት የሚበልጥ ምን አይነት ቀጠሮ ቢኖርህ ነው ማርኮ? ይሄ ቤት እኮ የሳቤላ ህይወት ነው። መፍጠን አለብን፣ ጊዜ የለንም። እንዴ አቢ፣ አሁን ሄድ ማለት እኮ አሁን እንሸጧለን ማለት አይደለም። በዛ ላይ ስለቸኮል ምንም ነገር አይፈጠርም። ምን ሆነሃል ማርኮ? በቃ አንተ ካልተመቸህ እኔ እሄዳለሁ። ቶ አይ አይሆንም። አይሆንም? ምን ማለት ነው? በገዛ ቤቴ እኮ የፈለኩትን ማድረግ እችላለሁ። እሱማ እና ማርኮ ምንም ማድረግ የማይችል ደካማ እያደረግከኝ ነው ወይስ ቤቱን ለመሸጥ ያንተ ፈቃድ ያስፈልገኛል? አረ እንደሱ አላልኩም። እና እንዴት ነው?
ማለቴ ብቻህን አትሄድም ለማለት ፈልጌ ነው እኮ። ለምን? አብረን እንሄዳለና በቃ። አሁንም መሄድበት አለ እያልከኝ ነበር እኮ። ችግር የለውም። በጣም ይቅርታ። ምንም ነገር ከሳቢያ አይበልጥም። ማርኮ ምንድን ነው እንደዚህ የሚያቀያይርህ? በየጊዜው ስሜትህ እየተለዋወጠ ነው። በጣም ግራ እያጋባኸኝ ነው። ከሰው ጋር ተጋጭቼ ነበር፣ ለዛ ነው። እኔ እሱ አይመለከተኝም ማርኮ። እንደ ጎረምሳ ስሜትህን መቆጣጠር የማይችል ሰው መሆን የለብህ። ደግሞ ችግር የለውም፣ አላስቸግርህም። ቀጠሮ አትሰርዝ፣ እኔ ብቻዬን እሄዳለሁ። ችግር የለውም ወንድሜ፣ በጣም ይቅርታ። ከሳቢያ የሚበልጥ ነገር ምንም አይኖርም። እሺ መጣሁ። ደፋር ብቻዬን እሄዳለሁ ይላል እንዴ? በምንም አጋጣሚ በፍጹም እንድታስቆመኝ አልፈቅድልህም። ቤቱ ተሽጦ ገንዘቡን ወስዷለሁ። እሺ አባወራ። የኔ ፍቅር ይዛ በቃ እኔ ካልደወልኩ በቀር አንተ አትደውልም ማለት ነው? የኔ ቆንጆ ስራ አስጨንቆኝ እኮ ነው። ዝም በል። ዛሬ ምንም ምክንያት አልፈልግም። ላገኝ እፈልጋለሁ። እኔ ራሱ በጣም ናፈቅሽ። ላገኝሽ እፈልጋለሁ። እና ታዲያ ና። በቃ እሺ መጣሁ። 5 ደቂቃ። እሺ የኔ ፍቅር ቶሎ ናልኝ፣ ካልሆነ ሞትብሃለሁ። እሺ መጣሁ። ግን አዲሱን ቤታችሁን አላውቀውም። ሎኬሽን እልክልሃለሁ። እሺ የኔ ፍቅር። እሺ እና ደግሞ ስትመጣ ብር ይዘህልኝ ና። ምን ብር? ቆይ ምን ያደርግልሻል? አባዬ ፈልጎት ነው። 150 ሺህ ብር አውጣልኝ። ደግሞ በጣም አስቸኳይ ነው። ባይፈልገው ኖሮ እኔን አይጠይቀኝም ነበር። ስለዚህ እንዳትረሳው ይዛና። እሺ አመጣልሻለሁ። እሺ የኔ ፍቅር። ኧረ እባክህ ከየት ነው የምታመጣው? ብሯን እኮ በቁማር ጨርሰዋል። ግን እኮ ቀድመሽ ብትነግሪኝ ጥሩ ነበረ። ለኔም ዛሬ ነው የነገረኝ። እየደበከኝ ወይም የተለየ ነገር አለ እንዴ? አረ የለም። ምን ይኖራል? እኔ እኮ ለወደፊት ህይወታችን ብዬ ነው እንጂ ጠቅላላ ብሩን ወጥቼ ልሰጥሽ እችላለሁ። እሺ አውጣና አምጣልኝ። ሙሉ ብሩን አውጥቼ ላምጣልሽ አላልክ? እኔም እሱን ነው የምፈልገው። እውነትሽን ነው? ያው የምፈራው ቀን ደረሰ። አሁን እንዴት ብዬ ነው ማስረዳት? ቆይ ለአባባ የሚላከውን ብር ከየት ነው ማመጣው? ሄሎ ኤፊ፣ በራሴው እጅ ሙሉ ብሩን አምጣውለችኝ እኮ። አሁን ከየት ነው ማመጣው? ሄሎ ወይ የኔ ፍቅር አለ አለው። ምን ነው ዝም አልክ? ኧረ አላልኩም። እና ስንት ሰዓት ታመጣልኛለህ? በቃ 1-2 ሰዓት ታገሽ። አይ ያን ያህል ሰዓቱ እንኳን ምንድነው ርብቃ? እና እየቀለልሽ ነበረ? ኤፊ ግን ታመራለህ እንዴ? ስታስበው እኔ እንዴት እንደዛ ልልህ እችላለሁ? ቆይ ምን አይነት ቀልድ ነው? የምር በጣም ደስ አይልም። በጣም ነው ያናደድሽ። አዎ እኔ ለመቀለድ ምን ያንሰኛል? በጣም ነው ያናደድሽ። ለማንኛውም አሁን ብርሽን አውጥቼ እሰጥሻለሁ። ሌላ ምንም ነገር አላስብም። ኤፊ እሺ በቃ ይቅርታ። እኔ እንደዚህ አይነት ቀልድ አላውቅም። ይዤልሽ እመጣለሁ። የኔ ፍቅር ምን ሆነሃል? ቀልዴን ነበር እኮ። እሺ ግን ይኸውልሽ ሁለተኛ እንደዚህ አይነት ቀልድ እንዳትቀልጂ። አይ እንግዲህ ብሩን ይዘህ ከመጣ ከኔ ጋር ነው የምትጣላው። ቀልዴን ነበር አልኩ አይደል እንዴ? ነገርኩሽ። እንደዚህ አይነት ቀልድ አልፈልግም። እሺ በቃ እርሳው። ሎኬሽን እልክልሃለሁ። ቶሎ ናልኝ። እሺ መጣሁ። እሺ የኔ ፍቅር በጣም ነው የምወድህ። ብሩ እንዳትረሳሽ። የምን ብር? ምን ሆነሃል? ለአባዬ የምሰጠው ነው። እሺ ያረሰው። እሺ የኔ ፍቅር እወድሃለሁ። ባይ። እሺ እኔም እወድሻለሁ።
አሁን 150 ሺህ ብር ያልከት ነው አመጣው። በቃ በአሁኑ አወቀችብኝ። ቆይ ስለዛች ህፃን ልደውልላት። ኤፊ ዛሬ ቀን አይደለም። ያው ምን ጨርሰናል። ጸጉርሽንም ተፈተሻል፣ ልብስሽንም ቀይረሻል። እዚሁ አባትሽ ክፍል ለጠበሽ ሊቆጆ እሺ። በቃ መጣሁ። እሺ ተኝ። ሲኖ ቆይ እንዴት አንዲት ሴት መያዝ ያቅታል? ማርኮ እዚሁ ሰዓቱን ፈጀነው እኮ እንሂድ እንጂ። አባቴ ወዴት ልትሄዱ ነው? አልነገርኩሽም? ለካ የድሮ ቤታችንን ገዢ ተገኘው። ሳብዬ ቶሎ ልትታከም ነው። ምን? ለድሮ ቤታችን ገዢ ተገኘ? ምን እያልክ ነው? ለምን ደስ አላለሽም? ለሳቢላ መታከሚያ እኮ ነው። ኧረ በጣም ነው ደስ ያለኝ። አታይም እንዴ ደስታ ሁላ ፊቴ ላይ እንዴት እንደበራ? አብርሃም ቆይ እኔ እንዴት ነው የምታየኝ? ሚስትህ እኮ ነኝ። ቤቱን ልሸጠው ስትል ምንም አላልከኝም። እሺ ይሁን፣ ቢያንስ ገዢ ሲገኝ እንኳን ቀድማ አትነግረኝም? ሌላው ቀርቶ ልጅን የሚያህል ነገር በሆዴ ይዣለሁ አይደል? ለምን ይሄን ያህል እንኳን ክብር አትሰጠኝም? ዲና የምታወሪውን ነገር እያሰብሽ ተናገሪ እሺ። አሁን ከአንቺ ጋር የምጨቃጨቅበት ምንም ጊዜ የለኝ። ይሄ ለአንተ ጭቅጭቅ ነው አይደል? በማን ምክንያት ሆነና ነው የምጨቃጨቀው? ማርኮ እንሂድ። አብርሃም እያናገርኩ ነው። እናቴ ስልክሽ ጠራ። እናቴ ምን አባሽ ፈለግሽ? ምን አባሽ አንተባትብሻል? የፈለግሽውን አትናገሪም እንዴ? እናትሽን ሂጂና ፈልጊ። ሁሉም ነገር በአንቺ ምክንያት ነው የሚበላሽብኝ። አሁን ምን አባሽ ፈልገሽ ነው የመጣሽው? ስልክሽን ረስተሽው ነው። አምጪው። ሂጂ ግቢ። አሁን ቀጥይ። እናቴን ፈልጋታለሁ። እሺ ሙልጭ፣ አሁን ሂጂና ሽልጦሽን ገዝተሽ ከዛ ማታ የቀረች ትንሽ ወተት አለች፣ በእሷ ገመጥ አድርገን በልተን እንውላለን። ልዩ እንዴ ሙልጭ፣ በየደቂቃ ነው እንዴ የምታቅፈኝ? ያሁኑ የፍንጥር ነው። ቅድም እኮ ሰው ፊት ስለነበረ ናፍቆቴን አልጨረስኩም። ሙልጭ በእናትህ አሳመምከኝ እኮ። እስኪ አታስቸግሪ፣ ቶሎ ልጨርስና ሂጂ ቁርስ ይዤ ልምጣ። ቁርስ ምንድነው? የማማ ጌጤ ልዩ የሆነ ፓንኬክ። ፓንኬክ? የምን ፓንኬክ?
አንተ የምታመጣው ቂጣ ነው። ቂጣ አይደለም ሽልጦ። ሳቂ አንቺ ምን አለብሽ? አለ እንጂ ያ ምርጥ የሰው ዘር የሆነው አብርሽ ግን 10,000 ብር ነው የሰጠኝ። ልዩዬ ሙልጭ በቃ ጨክነሽ ልትሄጂብኝ ነው። ብልጥ ልጅ የያዘውን ይዞ ያለቅሳል። ለዛሬ ጥፊሽም ይበቃኛል። እንዲሁ ስለናፈቅሽኝ ልዩዬ ስላለሽኝ ደስ ብሎኛል። ስላለውልሽም ደስ ይበልሽ። ቻው። ወተት ወይኔ ምን ሆኜ ነው ግን እንደዚህ ሆንኩት? እንደዚህ መናደድ አይጠበቅብኝም። ብናደድ እኮ እንዴት እንደዚህ እናገራታለሁ? ወሳኝ የመጫወቻ ካርድ እኮ እሷ ናት። ሳቡዬ እናቴ ከመቼ ወዲህ ነው ደግሞ ሳቤላ በሯን ዘግታ የምትቀመጠው? ሳቡ የኔ ልጅ አንቺ ነቀስ አኩርፈሻል ማለት ነው። ከዛ ለአባትሽ ትናገሪያለሽ። ከዛ የባሰ ልታጣይኝ። እንደዛማ ይሆናል በጭራሽ። ሳቡዬ በቃ ገብቶኛል። ቅድም በተናገርኩት ነገር አኩርፈሽ ነው አይደል? ይቅርታ እሺ የኔ ልጅ። በጣም ስለተናደድኩ እኮ ነው። ሳቡ የኔ ልጅ ለእናትሽ ይቅርታ ታደርጊላታል? ቆይ ሳቡዬ አባትሽ ምንድን ነው ያስተማረሽ? ይቅርታ ማድረግ አይደል? እኔ ደግሞ ብቆጣሽ ብጮህብሽ እናትሽ ነኝ። ሁሉንም ነገር የማደርገው እኮ ላንቺ ብዬ ነው። ሳቡዬ ሳቡ በቃ ተነሽና ክፈችው። ሳቡዬ ይኸውልሽ እንደውም የፈለግሽውን ነገር እቀጣልሻለሁ። እሺ ነገ እንደውም እኔ አንቺ አባትሽ ሆነን ከከተማ ወጣ ብለን እንዝናናለን። ሳቡ ሳቡዬ በቃ ለእናትሽ ይቅርታ ታደርጊላትም ማለት ነው? በቃ እሺ። አንድ ነገር ግን ልንገርሽ፣ እናትሽ በጣም ትወድሻለች። እሺ ኢንጂነር። ሄሎ ኢንጂነር። አዎ የአዲሱን ቤት ሎኬሽን ልኬላት እየመጣች ነው። አዎ አሁን መድረሻዋ ነው የሚሆነው። ከዛ ተያይዘን ወደ ድሮ ቤት እንሄድና እናየዋለን። እሺ እሺ። ወንድሜ ቆየን እኮ ለምን ወደ ውስጥ አንገባም?
መግቢያው እንዳይደናገራት ብዬ እኮ ነው። ትምጣና ይዘናት እንገባለን። ወንድሜ እኔ እኮ አስቀድሜ ነግሬሃለሁ፣ ቤት መሸጥ እንደዚህ ቀላል ነገር አይደለም። ይልቅ እዚህ ቁመን ሰዓት ከምናጠፋ ወደ ቤት ብንሄድ ይሻላል። ምን ሆነሃል ማርኮ? ገና ትንሽ ደቂቃ እኮ ነው የጠበቅናት። ትምጣና ይዘናት እንገባለን። ትክክለኛ ገዢ ብትሆን ይህን ያሳት ታረፍድ ነበር። ነግሬሃለሁ። በዛ ላይ ከዚህ በላይ ከጠበቅናት የመሸጥ ፍላጎታችንን ታይና ታራክስብናለች። ሌላ ጊዜ እንመጣለን። አሁን ግን እንሂድ። ማርኮ ለምን ስነ ስርዓት አትይዝም? መሄድ ከፈለክ አንተ ሂድ፣ እኔ እጠብቃታለሁ። አቢ እኔ እኮ ማርኮ ዛሬ ምን ሆነሃል? ከቅድም ጀምሮ የምታደርገው ነገር ትክክል አይደለም። ቤቱ እንዲሸጥ አልፈለክም እንዴ? ማለት ለምንድን ነው እንዲሸጥ ማልፈልገው? ምን አውቃለሁ። ምናልባት ለእህትህ አግዘህ ዲና እንደሆነ ለምን አልነገርከኝም ብላ ተናዳለች። ማርኮ በገዛ ንብረቴ ልጄን ለማዳን መሞከሬ ምንድነው ጥፋቱ? ምንም። ስለዚህ ሁለታችሁ ማርፋችሁ ተቀመጡ። በዚህ ጉዳይ ማንም ሰው አይመለከተው። አንተም ቢሆን እንደ ወንድም እንድታግዘኝ እንጂ እንደዚህ እንድትሆን አይደለም የነገርኩ። ከፈለክ መሄድ ትችላለህ። አረ እንደሱ ነው። እሺ እናያለን። ወንድሜ እኔ እንደሱ ለማለት አይደለም የፈለኩት። ከጧት ጀምሮ ያላሰብኩትን እያሰብኩ ነው ያለው። ወንድሜ ስለሆንክ ነው እንጂ በጣም የሚያቀያይም ነገር ነው እየተናገርከኝ ያለው። ሄሎ ደረሽ? በቃ በቀጣዩ ቅያስ ቀጥ ብለሽ ወደታችሁ ረጂ። ቆመናልኛ እና ይሻላል። የኔ ፍቅር መምጣት አልችልም። ብሩን ሳልይዝ እንዴት ልንጣ? ምንስ ምክንያት ሰጥሻለሁ? እንደ ሌላ ጊዜ እንዳላረሳሳሽ ብሩ ለጋሼ ነው። በጣም ይቅርታ፣ አዝናለሁ። የደወሉላቸው ደንበኛ ስልክ አይመልስም። የደወሉላቸው ደንበኛ ስልክ አይመልስም። እንዴ የደወሉላቸው ደንበኛ ስልክ አይመልስም። እርግቤ ልዩ እርግቤ ምን ሆነሽ ነው በሩን የዘጋሽው? እርግቤ እርግቤ ምን ሆንሽ? ልዩዬ እናቴ ናፈቀች። እርግቤ ምን አልሽ? ማርዳ ናፈቀች። እናቴ ናፈቀች። ልዩዬ እናቴ ሞታለች። አይ አልሞተችም። እናትሽ በሕይወት አለች። የት ናት ታዲያ? ለምንድን ነው የማትመጣው? እኔንም አባቴንም ጠልታናለች።
ማርኮ ያሰብከው ነገር በሙሉ ገደል ሲገባ ያየ ዝም ልትል ነው? ሰዎቹ መጥቶ ከአብርሃም ጋር ቢስማሙ ከዛ ይዋዋላሉ። ከዛ ደግሞ አንተ አየር ላይ ትቀራለህ። ያቺ የተረገመች ልጅ ስለምትተርፍ ይህንንም ያንንም ታጣለህ። ለዚህ ነው የደከምከው? ለዚህ ነው ሚስትን ለዛ ጀዝባ የሰጠኸው? ልዩ አታሺ ማርዳት ትወደኝም አይደል? እኔ አልዋሸሁሽም እርግብ፣ በጣም ነው የምትወድሽ። አትወደኝም፣ ለዛ ነው ጥላኝ ሄደችው። አይ ለአንቺ ብላ ነው ሄደችው። በጣም ስለምትወድሽ ነው። ልዩ እሷ ባትወደኝም እኔን ግን ትናፍቀኛለች። እናቴን ፈልጋታለሁ። ከዲና ጋር መኖር አልፈልግም። እናቴን አምጪልኝ። እሺ አገናኝሻለሁ። እናትሽን አገናኝሻለሁ። እውነት? የት ናት? ኤፊ አንሳው፣ ኤፊ አንሳው። የደወሉላቸው ደንበኛ ስልክ አንሳው፣ ኤፊ አንሳው። ሰሎሜ እንዴት ነው አብርሃም? ይቺ ቤት መጣ የነበረችው የማርዳት አይደለች እንዴ? ለምንድን ነው ከአብርሃም ጋር የማይዋደዱት? ምን ልታደርጊ መጣሽ? ቤት ልገዛ ፈልጌ ሰዎች ሳነጋግር ያንተን ቤት ጠቆሙ። አይገርምም? ያንተ ቤት መሆኑን አላወኩም ነበር። ዝም በይ። ሆን ብለሽ ልትበጠብጪኝ ፈልገሽ ነው። ሰሎሜ ምንድን ነው ችግርሽ? የራሴ የሆነ ሁሉ የራሴ ነው አብርሃም። እንደፈለክ የምታዝበት ቤት የቤተሰቦች ቤት መሆኑን አትርሳሽ። አይደለም ነው አብርሃም፣ ቤቱ እንድሸጡ አልፈቅድልህም። ይሄን የማድረግ መፍትሄ የለህም። እሺ ሰሎሜ፣ ለመጨረሻ ጊዜ ነው የምነግርሽ። ይሄ ቤት የኔ የልጄና የሚስቴ ነው። ማናችሁም አይመለከታችሁ። ማርኮኒት እኔ በህይወት እያለሁ በእህቴ ንብረት እንድትፈነጭ አልፈቅድልህም። ማን እንደሆንኩ አሳይሃለሁ። እንዴ ኩራተኛ! ልዩዬ ንገሪኝ፣ እናቴ የት ናት? የት እንዳለች ታውቂያለሽ? አይ አሁን አገናኝሻለሁ አላልሽኝም እንዴ? እሱም አገናኝሻለሁ እኮ። የት እንዳለች ሳታውቂ ነው እንዴ የምታገናኘኝ? እርግቤ፣ እናትሽን እንፈልጋታለን። ደግሞ እርግጠኛ ነኝ እናገኛታለን። እሺ እኔ እንዳይከፋኝ ብለሽ ነው እንጂ የት እንዳለች አታውቂም። ታዲያ የት እንዳለች ሳታውቂ ለምንድን ነው አገናኝሻለሁ እያልሽ ምታሺ? እርግቤ፣ አልዋሸሁሽም። እኔ አልዋሸሁሽም። ልዩ ተይኝ በቃ። እናቴ አትፈልገኝም። እናንተ ደግሞ እውነታውን አትነግሩኝም። ዲና በየጊዜው ትቀያየራለች። አሁንስ እዚህ ቤት መኖር ሰለቸኝ። እርግቤ፣ ተይ እንደሱ አትበይ።
እርግቤ አኮረፍሽኝ? አሁን መተኛት ነው የምፈልገው። የኔ እርግብ ተጣላሽኝ? እሺ በቃ ነይ እንታረቅ። እኔን ማውራት አትፈልጊም? እርግቤ ልዩ እኮ ነኝ። ደግሞ እኮ አልዋሸሁሽም። እንዴት አንቺን ዋሽሻለሁ? እርግቤ እባክሽ ይቅርታ አድርጊልኝ፣ እንታረቅ። ልዩ ልተኛበት፣ አትረብሽ። እሺ ተኝ በቃ የኔ እርግብ። እናቴ ማርዳ የት ነሽ? አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም